አቤል ኧረ ወንድሜ ለራሱ እንደዚህ ሲሆን እኔ የማውቀው ወንድሜ ምን እኔ ያሳለፍኩት ሰው ማሳለፍ አልችልም። እዛ ቦታ እንደዛ ስትሰቃይ ማየት አልፈልግም። ከዚህ በፊትም ተናግሬዋለሁ። እነዛ ሰዎች ያላቸው መሳሪያ አይደለም ለሰው ይከብዳል። እናቴ አችልም። ምን ማለት ነው? አቤል ተረጋጋ። አቤል ተረጋጋ። እናታችን ምን ነው የምትጠፋው? አቤል ተረጋጋ። ቆይ ቴዲ ተረጋጋ። እኔ ረጋጋ። ችግር የለውም። እረጋጋለሁ። ግን እዚህ ጋር እኮ የነበረው አንድ ለሱ አይደለም። ምን እንዴ ቀለል አድርገህ ካሜራ አብርተህ ምናምን ነገር እናወራ ምናምን የምትለኝ ምን ላድርግ? ሌላ ከጎን ሆኖ የሚረዳኝ ሰው የምናናገረው ሰው የለም። ጨነቀኝ። ለእሷ ይሄ አይገባም። ለፍቷ ዳሪ ሴት ልጆቼ ብላ የምትኖር ሴት ለእሷ ላይ ይህን ጫና ማፍጠር ከምን የመጣ ነው የሚለው መልስ ማግኘት ይከብደናል። ዛሬ እንዴት ብቻዋን ሄደች? ምን ታስቦ ነው የሚለው በስፋት ትንታኔ ስንሰማ ችግሮቹ በውስጣዊ ችግሮች እንደሆኑ የተረዳ ነው። ማለት ውስጣዊ ችግሮች ማለት አምኖብኝ ነበርኩ ቴዲ፣ አምኖብኝ ነበርኩ። ነው ምን ብዬ ነው የማስረዳው? ሊሆን በእናትህ አሁን መረጋጋት አለብህ። ሲጀምር ያው እናንተ ብቻ ምንችን ይሄን ነገር መንገር አንችልም ብዬ ነው ጎረቤትም እንዲጨመር ያደረኩታል። አቤላ ና ተረጋጋ። በእናትህ እንደዚህ እንድትሆን እኮ አይደለም። በእናትህ ጠፍታለች ነው አይደል? አሁን ለማሳብ መቻል ነው ያለብን። ይኸውልህ ጠፍታለች አይደል? ጠፍታለች አይደል? ለልጆች የማይነገር ሚስጥሮች ብዙ ጊዜ እናቶች ከጎረቤታቸው ጋር ነው የሚያወሩት። ምናልባት የነገሩት ነገር ካሉ ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን ቆያችሁ? ቴድሮስ እባላለሁ። እንግዲህ ዛሬ በነበልባል ቲዩብ ላይ መጥቻለሁ። ያው የመጣሁበት የአቤል ወንድም ደውለው እንደሚፈልገኝና ከአቤል ወንድም በተጨማሪ አቤል ስራ ላይ ነው ያለውና ቲሙም ያው በካሜራ ተቀርጾ መቅረት ያለበት አንድ የተፈጠረ ቤት ውስጥ የተፈጠረ ነገር እንዳለ ነበር ሲያጫውቱኝ የነበረው። እስኪ ምንድነው የተፈጠረው የሚለውን ከዮኒ አንደበት የምንረዳ ይሆናል። ዮኒ ምንድነው የተፈጠረው? ምን አጋጥሟችሁ ነው እንደዚህ ደውለህ በጣም አስጨነቀህ የጠራኸኝ? ቴዲ ምን እንደምልህ አላውቅም። በዙሪያዬ ሌላ የሚቀርብ ሰው ስላጣሁ ነው ላንተ የደወልኩልህ። ከትናንት ወዲያ ነው ነገሮች የተፈጠሩት እና ምን መሰለህ፣ ተረጋጋና ንገረኝ። ማዘር ጠፍታለች። ማለት እንዴ ማዘር ይሁን የምር ነው ይወራለው? አዎ ከትናንት ወዲያ ከወጣች ጀምሮ አልተመለሰችም። ምን ይሄንን ቀለል አድርገህ ካሜራ አብርተህ ምናምን ነገር እናወራ ምናምን የምትለኝ ምን ላድርግ? ሌላ ከጎን ሆኖ የሚረዳኝ ሰው የምናናገረው ሰው የለም። ጨነቀኝ። በጎን ያለ የተሻለ ሰው የሚቀርበኝ ሰው ያለው አንተ ነህ። ማሚ እንዴት ልጠፋ ትችላለች? አላውቅም። ለአቤልም አልደወልኩለትም። ማለት እሱ ሲያውቅ ደግሞ ያስጨነቀኝ ነገር እሱ ነው። ምን እንደሚሻል አላውቅም። እባክህ ቴዲ የሆነ መፍትሄ ፈልግ አንተ እባክህ። ኧረ ዮናስ በእናትህ የሌለ ነገር ነው እያልክ ያለው። ማሚ እንዴት ልጠፋ ትችላለች? እያወራህ ያለውን ነገር አታውቁም መሰለኝ አይደል? ቤተክርስቲያን ብላ ነበር። ይሄው ለቀኑ እኮ ምን እንደሚፈጠር ፈጣሪ ነው የሚያውቀው። ብቻ እነዛ ሰይጣኖች ጋር ሄዳለ። ፈጣሪ ወይ እባክህ ጠብቅልኝ እና ብቻ ቴዲ የሆነ ነገር አድርግ አንተ በእናትህ። ዮኒ በጣም ግራ እያጋባኸኝ ነው እንዴ? እንደዚህ ነገር እንደ ቀለል አድርገህ ምን ነግረኝ? ለማን ልናገረው? አጥፋው ካሜራውን በእናትህ አጥፋው። እንግዲህ ውድ የነበልባል ቤተሰቦች ያው የሰማነው ዮናስ የነገረን ነገር በጣም አስደንጋጭ ነው። እዚህ ቤት ላይ በጣም ሀዘን በተደጋጋሚ በተደራራቢ እየመጣ ነው። በጣም የሚከብድ ነገር ነው። አቤል ይሄን ነገር ሲሰማ ምን ሊሰማው እንደሚችል ካሁኑ በጣም ያሳሰበኝም ያስጨነቀኝም ያለው ነገር እሱ ነው። ለዛም ነው እኔም ዮናስን ብቻችንን ከምንነግራቸው ከጎረቤትም የተወሰኑ ሰዎችን ጨምረን በተቻለ መጠን አቤልን አረጋግተን መንገር ያለብን የሚለውን ነገር ከዮናስ ጋር እንዲሁም ከቲሙም ጋር ስለተስማማን ነው። እንግዲህ ከነሱ ከጎረቤቶቻቸው ጋር አብረን ቁጭ ብለን አቤልን በመጠበቅ ላይ ያለነው። እንግዲህ እስኪ በዚህ ሁሉ ሁኔታ ውስጥ ምን እንደተፈጠረ እናትየውም ጠፉ ሊያስብል የተቻለበትን ምክንያት ከጎረቤታቸውም ከዮናስ ጋርም እየተጨዋወትን የምንጠብቃቸው ይሆናል። ዮናስ እኔ ምን ማለት እንዳለብኝ አላውቅም። ያው
እዚህ ቤት ላይ በጣም ሀዘን እየበዛባችሁ እንደሆነ አውቃለሁ። በቅርብ አንተም ያ ሁሉ እንግልት ደርሶብህ ረጅም ጊዜ በመከራ ውስጥ እንዳሳለፍክ አውቃለሁ። የኛ ስራ ታውቋለህ፣ በጣም ከሰዎች ጋር ግጭት ይበዛበታል። ያው ብዙ ወንጀለኞችን ለማጋለጥ ስለምንለፋም ስለምንተጋም እነሱ ሰዎች ደግሞ እኛን መበቀል የሚፈልጉት በቤተሰቦቻችን ነው። አሁን እኔ አቤል ምን አይነት ኬዝ ይዞ እናታችሁ እንድትሰወር የተደረገበት ነገር ሊገባኝ አልቻለም። ምናልባት እስኪ ነግሮ አቤል የነገረህ ነገር ይኖራል? ማውቀው ነገር የለም። ግን በቃ እኔ ጋር የተፈጠረው ነገር እናቴ ላይ እንዲደገም አልፈልግም። ምን ማለት እንዳለብኝ አላውቅም። ማለት አቤል አሁን ይሄን ነገር ሲሰማ ምን ሊሆን እንደሚችል ማለት እኔ እንጃ። ብቻ ያው እናንተንም የጠራናችሁ ከእኛ የተሻለ ነገሮችን ለማረጋጋት እናንተ ትሻላላችሁ ብለን ስላሰብን እኔ እንጃ። ብቻ ምን ማለት እንዳለብኝ አላውቅም። በጣም ከባድ ማለት እዛ ቦታ ላይ ነበር። በጣም ከባድ ስቃይ ነው ያየሁት እና ያ ስቃይ በእናቴ እንዲደገም ጭራሽ አልፈልግም። ማለት ጭራሽ አቤል ደግሞ ይህን ነገር ሲያውቅ ምን ሊሆን እንደሚችል ስሜቶቹ ይገባኛል። ነገሮችን በጥሩ አንግል ብናስባቸው ጥሩ ነው የሚሆነው። ማለት አንተም እንዳሰብከው ላይሆን ይችላል። እናታችሁ ሌላ ነገር ማጋጥሟት ሊሆን ይችላል። ወይም ደግሞ አንተ እየጠረጠርከው እንዳለ በእርግጠኝነት ለአንተ እንደዚህ ሁሉ ስቃይ ሲያደርግህ የነበረውን ሰውዬ ለመበቀል እንግዲህ ለመበቀልን ብቻ ሳይሆን በቀል ሳይሆን እኛ እንፈልግ የነበረው ፍትህ ነበረ። አንተን ያ ሁሉ ነገር ያደረሰብህን ሰውዬ አቤል በህግ ቅጣቱን ሊያስገኘው ያው ሲሮራጥ ሞቶ እንዳገኘ ነው ሰምተሃል። ያ ሁሉ ነገር ስታደርግ የነበረው ከጀርባ ሆና ሚስቱ ነበረች። ያንን ነገር ልባት እንግዲህ መስጠት በቻልነው ልክ ተሰጥቶታል እሱ። አሁን ግን ማለት እናታችሁ ላይ እንደዚህ አይነት ጉዳት ሊያደርስባት የሚችል ማን ሊሆን ይችላል የሚለው ነገር ነው ግራ እያጋባ ነው ያለው። እንድትሰወር የሚያደርጋት ዛሬ ስንተኛ ሁለተኛ ቀን ነው ያልከኛል። ምናልባት እንደዚህ ሳትነግራችሁ ድንገት ተነስተው ወይ ዘመድ ጋር ምናምን የሚሄድ ነገር ነበረ። ቤተክርስቲያን ብላ ነበር የወጣችው ጠዋት ላይ። ቤተክርስቲያን ሲሄዱ ከማን ጋር ነበር የሚሄዱት? በብዛት ሹፌር አለ፣ ሌሎች ጠባቂዎችም ነበሩ። ትናንት ግን ከሁለት ቀን በፊት የነበረው እንትን ላይ አልሄድም። ማነው ሰው አልነበረ። እንዴት ሊሆን ቻለ እንደዚህ? ከጎረቤት ጋር ምናምን የሚሄድ ነገር የለም? ያው በፊት ላይ ከእነሱ ጋር ምናምን ሄዱ ነበር። ይቅርታ ግን ያው እናንተን ያው ኬዙ ላይ ትኩረት አድርጌ እንትን አላልኳችሁም እና ለእኔም ለነበልባልም ቤተሰብ አዲስ ናችሁና እስኪ ከትውውቅ እንጀምር። እናንተ ማን ልበል? እኔ ስሜ አለም ይባላል። እሺ አባታችንስ? አብርሃም ይባላል። ያው ከወይዘሮ ወይንሸት ጋር ወይ ከማሚዬ ጋር ለረጅም ጊዜ አብራችሁ እዚህ አካባቢ ኖራችኋል አይደል? እስኪ እንዴት ነበር ያላችሁ ግንኙነት? ምን ይመስል ነበረ? ጥሩ ነበረች። ጎበዝ ነች፣ ልጆቿን ታሳድጋለች። ጥሩ ባህሪ ነው ያላት። እንዴት ነበረ ማለት ቤተክርስቲያን በተደጋጋሚ ከእርሱ ጋር ይሄዱ እንደነበር ነው የተነገረኝ። በምትሄዱበት ሰዓት ላይ የነበሩ ነገሮችን እስኪ እንዲነግሩኝ እፈልጋለሁ። አዎ አንዳንዴ ትሄዳለች፣ ግን አሁን በቀደም እንዴት ባለች ጊዜ በሹፌር ነበር የምትሄደው። አሁን እንዴት ስትለኝ እኔ የሆነ ስራ ነበረኝ ቤት፣ ስራውን ለመስራት ቀረው፣ ብቻዋን ነው የሄደችው። ሹፌሩም አልነበረም? ማንም አልነበር። ሌላ ጊዜ ስትሄዱ እንዴት ነበረ የነበረው ነገር? ሌላ ጊዜ ያው እሷ በሹፌር ትሄዳለች፣ እኔም እሄዳለሁ። አብራችሁ በመኪና ነበር የምትሄዱ? ይሁን ለየት ያለ ያያችሁት ነገር የለም? የዛን ቀን ስትመጣ እኔ አላማረኝም ነበረ። ከዛ እንሂድ ስትለኝ ሹፌርሽ ስላት ደውለት አያነሳም አለች እና እኔም ደስ ስላላለኝ መሄዱ የዛን ቀን ጥሩ አልነበረም። ሲመጡ ለብቻቸው ነበር የመጡት? ምን ሆነሽ ነው ስላት ሹፌሩን ብደውለት አያነሳም ብላ አለች። ያው ማሚዬ እንትን አንዳንዴ ያው ለልጆች የማይነገር ሚስጥሮች ብዙ ጊዜ እናቶች ከጎረቤታቸው ጋር የሚያወሩት። ምናልባት የነገሩት ነገር ካሉ? አይ በቃ ቤተሰባቸው ላይ የሚደርስ ነገር በጣም ጥሩ አይደለም፣ ምን እንደምታወራው ማለት ነው። ለዛም ያው ማለት ያው በአቤል በኩል ብዙ ነገር እዚህ ቤት ላይ እየመጣ እንደሆነ እናውቃለን። ያው የኛ ስራ በጣም የሚያስጠቃን ያው ቤተሰቦቻችን ላይ ነው በብዛት እንደዚህ እያደረጉ ያሉት። ግን ከዛ ውጪ ምናልባት እንግዲህ ከወይዘሮ ሚሼት ጋር በደንብ ስለሚተዋወቁ እርሶ አብረውም ስለኖሩ ያወራሉ ብዬ አስባለሁ ብዙ ሚስጥሮች።
ያው ለየት ያለ ስለ ልጆቿ በጣም ታስባለች። ያለው ነገር ጥሩ ስላልሆነ ስለ ልጇ በጣም ነው የምትጨነቀው። ጥሩ እናት ነች፣ ጥሩ ሰው ነች። ያው ልጆቿ ክፉ ነገር ላይ እንዲወድቁባት አትፈልግም። ያለው ከቤተሰቧ ያለው ጫና አንጻር ማለት ነው። በጣም ጥሩ ሰው ነች። አንተም ደግሞ እናትህ ትገኝልሃለች፣ አይዞህ ትገኛለች። ለእኔም ደግሞ በጣም ታጎልብኛለች። ብትጠፋ ማለት ነው። እንድትጠፋም አልፈልግም፣ እንድትመጣ እፈልጋለሁ። ያለችበት ነገርን ባናቀም ፈጣሪ ያመጣታል ብለን እናስባለን። ያንን ነገር እኮ ነው ደግሞ እኛ ማናውቃቸው የተደበቁ ሚስጥሮች ካሉ እነዛን ፍንጮች ማግኘት ስንችል ነው ማሚ ያሉበትን ቦታ መድረስ የምንችለው። እዚህ ጋሼ ወደ እርሶ ልምጣና እርሶም ደግሞ የዚህ አካባቢ ላይ ያለውን ነገር የኮሚኒቲም ስራ የሚያስተምሩትን የሚሉ ናችሁና ለየት ያለ ነገር በሰሞኑ ሁኔታ ላይ አካባቢ ላይ የታዘቡት ነገር ካለ? እኛ እንደ ጉርብትናም የሰማነው ያየነው ነገር ያወጡ ጠዋት ወጥተን ማታ እንደምንገባው መጠን እነሱ የሴቶች ግንኙነትና የጉርብትናውን ያለ በርቀት የምናየው ዲፕሊ ገብተን ያየነው ነገርም ባይኖር ግን እሷ የዚህ ሁኔታዎች መደጋገም የጥቃት መስፋት ካለ ሁኔታ አንጻር ስናይ አስጊና አንገብጋቢ አሳዛኝ ለፍቶ አዳሪ ሰዎች እንደዚህ ማጨናነቁ በራሱ ምንድን ነው የሚለውን ለቤተሰብም እንደ ጎረቤትም እንደ ቤተሰብም ያስጨንቃል። እንደምታያት እሷም የራሷን ሕይወት ልጆቼ ደፋ ቀና እያለች ልጆቼ ከማለት ውጭ የምናውቀውን በልጆቹም በባህሪም የምናይባቸው ክፉም ነገር የለም። የራሳቸውን ጥረትና በራሳቸው ሁኔታ ያሉ በቤተሰብ ተለፍቶ ራሳቸው ኑሯቸውን እየመሩ ባሉበት ሁኔታ ይህ በተደጋጋሚ ካለፈውም በተደጋጋሚ የእሷ ላይ ሁኔታ ማየታችን እንደ ጎረቤት አሳዛኝ ነው ብለን የምናስበው። ግን መፍትሄው ምንድነው? አይዞ መባባሉ እንደ ጎረቤት ያለ ነገር ቢሆንም ወጥቶ መቅረት ለእሷ ተገቢ ነው ብለን አናስብም። ያረገው ሰው በምንና በምን የሚለውን በስፋት ያጨናነቀን ሁኔታ ነው የተፈጠረብን እንደ ጎረቤት። አካባቢው ላይ ያዩት ነገር የለም? አዲስ ነገር የተለየ ነገር አላየንም። ያው እንደ ወሬ የምትሰማው ነገር በዚህ ወጡ ሰዎች በዚህ በመኪና ነው የምትሄደው፣ በመኪና ነው የምትመጣው፣ ዛሬ እንዴት ብቻዋን ሄደች፣ ምን ታስቦ ነው የሚለው በስፋት ትንታኔ ስንሰማ ችግሮቹ በውስጣዊ ችግሮች እንደሆኑ የተረዳ ነው። ማለት ውስጣዊ ችግሮች ማለት በሹፌሩ ጋር ባሉ ግንኙነቶች ተልኮ በሹፌሩ በኩል ይሆናል የሚል እምነት ያሳድራብናል። እንደኛ እምነት እንደኛ አስተሳሰብ ለጥቃቱ ተጎጂዋ እሷን ለመጉዳት ተጎጂነት ላይ እንዳለች ሆኖ እሱ ሹፌሩ ተግባራዊነት ተልኮ ያለው አስመስሎበታል። ስልኩን በማያነሳበት በተደውሎ ተደጋጋሚ ሲጠየቅ ስልኩ መልስ አልሰጠም። ይህን ጉዳይ ያውቃልም ከሚል እምነት አሳድሮብናል። ወደዛ በሚል ዝንባሌያችን ወደዛ ችግሮቹ እዛው ናቸው የሚል ነገርም ስጋት ይዞናል። እነሱ ነገሮች ማጣራት ባለብን ልክ እናጣራለን። አሁን ዮናስ ይህን ነገር ሲነግረኝ እኔ የሚያስደነገጠኝ የጠረጠርኩም ያለው በሹፌሩ በኩል ወይ በጠባቂዎቹ በኩል የሆነ ነገር ሊኖር ይችላል። በእነሱ በኩልም የምናገኘው ፍንጭ ይኖራል። ከዛ በፊት ግን ምናልባት ያው እንደ ጎረቤት የምታወሯቸው ነገሮች ይኖራሉ። ለአቤል ወይ ደግሞ ለዮናስ ብነግራቸው ይጨነቁብኛል ብለው ስለሚያስቡ የሆነ ችግርም መከራም ሲያጋጥማቸው የሚያወሩት ጎረቤትን ነው። ከጎረቤት ጋር ነው። ከቤተሰብም ከዘመድም በላይ ከጎረቤት ጋር ነው እንደዚህ አይነት ነገሮች የሚወሩትና እናንተ ጋር ምናልባት የሰማችሁት ነገር ካለ ብዬ ነው። ማሳዛኝ ነው። አሁን ከዚህ ቀደም በዚያ በሳምንቱ ላይ ልጅን አታ ለቅሶ እንዲህ በለቅሶ በመከራ ውስጥ ነበረች። ያን መከራ ማለፍ ተብሎ እንደገና ደግሞ ልጁ ተገኘ በደስታ ዓለም ውስጥ ትመለሳች ሲባል እሷ እንዲህ መሆኗ በጣም አሳዛኝ፣ አስከፊ፣ በጣም ሮሮ የበዛበት ህይወት ልትኖር ለእሷ ይህን ማድረግ በራሱ ማገድ አሳዛኝ የሚያሳዝን ለጎረቤትም ለሰሚም ለጎረቤትም አሳዛኝ ነው። ልጆች እንደዚህ መሆን በጣም ያሳስባል። ቀጣይስ ምንድን ነው የሚለው? ለእሷ ይሄ አይገባም። ለፍቶ አዳሪ ሴት ልጆቼ ብላ የምትኖር ሴት ለእሷ ላይ ይህን ጫና ማፍጠር ከምን የመጣ ነው የሚለው መልስ ማግኘት ይከብደናል። ያው ጋሼ የእኛ ስራዎች እንግዲህ ከተለያዩ ወንጀለኞች ጋር ስለምንጋፈጥ ብዙ ነገሮች ይደርሳሉ። እንደምታውቁት ያው ዮናስም ሞተ ተብሎ እዚህ ቤት ለቅሶ ተቀምጠን ነበር። ያልደረሰው ያልሞተውን ሰውዬ ሞቷል ተብሎ እንድናምን ተደርገን ከዛም በፊት ደግሞ እሱ ካገቱት በኋላ ያው እንደምታዩት ፓራላይዝ አድርገውት አንድ እግሩን ጣቱንም ቆርጠው ብዙ መከራ ደርሷል። እዚህ ቤት ላይ ብዙ ሀዘኖች እየተደራረቡ ነው ያሉት። በዚህ ውስጥም ቢሆን ግን አቤል ካለበት የጀግንነት እንትን አልወረደም። አሁንም ቢሆን ወንጀለኞችን ከመጋፈጥ ወደኋላ እያለ አይደለም ያለው።
አሁንም ደግሞ ያው እሱ የጀመራቸው ምናልባት እሱ በጀመራቸው ኬዞች የሚሆኑ ወይ ደግሞ ያው ማሚ ለእኛ ሳይነግሩን ወይ ለልጆቻቸው ሳያማክሯቸው የገቡበት የሆነ ችግር ካለ እሱን ስናቅ ፍንጭ ስናገኝ ነው ማሚ ያሉበትን ቦታ ደርሰን ማምጣት የምንችለው። ለዛ ነው እናንተን እንትን ያልኳችሁ እዚህ መታችሁ እንድናወራ የፈለግኩት። ከዛም በተጨማሪም ደግሞ ያው አቤልን እናንተ ያሳደጋችሁት ልጃችሁ ነው። ይሄን የእናቱን ደግሞ መሰወር መጥፋት ሲሰማ ምን ሊሰማው እንደሚችል አላውቅም እና ብቻዬን መርዶ መንገርም አልችልም። እኔም ደግሞ ያው ማሚም ጠፍተዋል ብዬ ማመንም እየከበደኝ ነው። ምናልባት እንግዲህ እስኪ እናንተ ረጅም ዓመት አብራችኋቸው ስለኖራችሁ ወደ ቤተክርስቲያን ወደ ገዳማት ምናምን ድንገት ተነስተው የመሄድ አዋዜ ነበረባቸው? አይ እንደሱ አይደለም። ቤተክርስቲያን የዛን ቀን ሾፌሯ የለም ነበረ። እንሂድ ብላ መጣ። ሾፌርሽስ ጠባቂዎች ስራ ዛሬ ብደውልለት አይመጣም አለች። እሷ እንደዚህ ዝም ብላ የምትሄድ ሰው አይደለችም። ልጆቿን የምትወድ ነች። ልጆቿን ቤቷን የምታከብር ሰው ነች። ስለዚህ እንደዚህ ወጥታ የምትቀር አይደለችም። የሆነ ነገር ባያጋጥማት ሳትናገር አትወጣም። ቤተክርስቲያን ነው ያለችው። እኔ አጋጣሚ የሆነ ችግር ስላለብኝ ቤት ውስጥ ለስራ እሰራለሁ ብዬ ነው የቀረሁት እንጂ እንደዚህ ወጥታ የምትቀር አይደለችም። በጣም ጥሩ ሰው ነች። አስተዋይ ነች። ብዙ ነገሮች የምታውቅ ሰው ነች። ለልጆቿ ሟች ነች እና እንደዚህ የሚያጠቃት ሰው ቢገኝና መፍትሄ ቢሰጣት ደስ ይላል። ልጆቿን ማሳደግ ልጆቿን መንከባከብ ነው። መጥፎም ነገርም የላት ጥሩ ስነ ምግባር ያላት ሰው ነች። እኔም ያው ባትወልደኝም ልጇ ነኝ፣ እናቴ ነች። ብዙ ጊዜ መጥቼ እዚህ ቤትም አግኝቻታለሁ። ሀዘንም በነበረበት ሳለ ጉዳቷን ተመልክቻለሁ። ብዙ ነገሮችን አይቻለሁ። አሁን ምን ማድረግ እንዳለብኝ ምን እየተሰማኝ እንዳለ ራሱ አላውቅም። እስኪ ዮኒ የዛን ቀን አንተስ ለየት ያለ ያየኸው ነገር አለ? እኔ ያሳለፍኩት እሷ ማሳለፍ አልችልም። እዛ ቦታ እንደዛ ስትሰቃይ ማየት አልፈልግም። ከዚህ በፊትም ተናግሬዋለሁ። እነዛ ሰዎች ያላቸው መሳሪያ አይደለም ለሰው ይከብዳል። እናቴ አልችልም። አይዞህ ትገኛለች። ከባድ ጊዜ ፈለኩት። እሷም በዛ ቦታ ላይ ማሰብ አልፈልግም። ትገኛለች። ፈጣሪ ማድረግ እንዳለብን አላውቅም። አይዞህ በቃ አታልቅስ። አይዞህ ትገኛለች። በጣም ከባድ ጊዜ ነው ያሳለፍኩት። እሱ ጊዜ ነው እሷ ላይ እየታየኛል። እንዲህ መጥፎ ነገሩን ማሰብ የለብንም። ብናት ምን ላድርግ? የወጣሁበት ቦታ ነው። እርግጠኛ ነኝ ምን ስቃይን አውቃለሁ እኮ ግን ማለት እንደዚህ ማሰብ ብቻ እንደዚህ እንድናስብ አልፈልግም። ይቻል ነገር ነው ማሰብ ያለብን። አንተ ላይ የተደረገው ነገር ድጋሚ ማሚ ላይ እንዲደረጋል አንፈቅድም። በጭራሽ መፍቀድ አንፈቅድም። በጭራሽ። አሁን ምንም አማራጭ የለንም እኮ። ምንድን ነው እሺ የምናደርገው? ያው ነገሮችን ረጋ ብለን ማሰብና ለዚህ ውስጥ ምን እንዳከተታቸው መመርመር ነው ያለብን። ሹፌሩንም ጋር ጠባቂዎቹንም ማናገር ባለብን ልክ ማናገር አለብን። ግን አንተ እንድትረጋጋ ነው ፈልገው። አሁን ባለህበት ህመም ላይ ሌላ ነገር እንድጨምር አልፈልግም። ዮኒዬ በሞት ይሻለኝ ነበር በፊት እንዳልኩት። በቃ ይሄን ሊያሳየኝ ነው ፈጣሪ የሚያቆየኝ። ወይኔ እናቴ። ዮኒዬ በእናትህ ተረጋጋ። በእናትህ ተረጋጋ። አንተን በእነዚህ አይነት ስሜት ሆነ አቤልን መቀበል አንችልም። እና ምን ላድርግ? ቴዲ እባክህ ቴዲ የሆነ ነገር አድርግ። አደራ ሰጥቶኛል እኮ እናታችንን ጠብቅ። አደራ ሰጥቶኝ ነበር እኮ አደራ። ወይ አሁን አንተ ያለህበትን ነገር በደንብ ነው የምንረዳው እናውቃለን። እሺ ቴዲ አሁን ምንድን ነው የምናደርገው? እንዴት ነው ለእሱስ የምንነገረው እኮ? ይኸውልህ አንተ መረጋጋት መቻል አለብህ። አንተ ስትረጋጋ ነው፣ ስሜትን ስታስታግስ ነው አቤልን ማጠንከር የምችለው። አቤል ደግሞ እንደዚህ አሁን ባለበት ሁኔታ ላይ ጭራሽ ደግሞ የእናቱ ኬስ ተጀምሮበት ምን ሊሆን እንደሚችል እኔ እንጃ አላውቅም። በጣም ስሜታዊም ስለሚሆን ነገሮችን ባልታሰቡት መንገዶችም ሊያስኬዱ ይችላል። በእናትህ አንተ መረጋጋት መቻል አለብህ። አምኖብኝ ነበር እኮ ቴዲ፣ አምኖብኝ ነበር እኮ። ምን ብዬ ነው የማስረዳው? ሊሆን በእናትህ አሁን መረጋጋት አለብህ።
ሲጀምር ያው እኔ እናንተ ብቻ ምንችን ይሄን ነገር መንገር አንችልም ብዬ ነው ጎረቤትም እንዲጨመር ያደረኩታል። አዎ ባካችሁ፣ እናንተ ባካችሁ በቻላችሁት መጠን እኔ እንጃ ምን ብዬ እንደማስረዳችሁ ያው ታውቋታላችሁ እናቴ። ምነው ፈጣሪ ይሁን ይበናት፣ ተረጋጋ፣ አታልቅስ በእናትህ እባክህ ስማኝ፣ በእናትህ አታልቅስ በእናትህ። እንዲህ አይደለም፣ ጠንከር በል። መፍትሄ አለው ለሁሉም። ጥረት ነው ማልቀስ መፍትሄ አይሆንም። አይዞህ እናት ትገኛለች። አይዞህ ጠንከር በል እንጂ ጠንከር ብለን በጋራ ሆነን ሁላችን በራሳችን ከእግዚአብሔር ጋር በጥረት ለውጥ ይመጣል። አይዞህ ለልጆቿ ታውቋታላችሁ፣ ለጎረቤቶቿ ምን አይነት መልካም እናት እንደነበረች እናቴን ታውቋታላችሁ። ላትመለስ ትችላለች እኮ አናያትም። እሺ አሁንስ እንዴት ነው ለአቤል የምንነግረው? እሺ እንዴት ነው የምንነግረው? መጀመሪያ አንተ ተረጋጋ። አንተ ካልተረጋጋህ እኮ ምንም ነገር ማሰብም አይችልም። እንዴት ነው የምንረጋጋው? እናቴን እኮ ነው ያጣሁት። ይገባኛል። ሳይገባኝ ቀርቶ አይደለም፣ ለእኔም እናቴ እኮ ነው። ግን ተረጋጋ። ስሜትን ቢያንስ አሁን ለትንሽ ገታ አድርገው። ያን ቦታ አታውቀውም አንተ። ስለማታውቀው ነው ያን ስቃይ ነው ያየሁትን ስቃይ በእሷ እያሰብኩት እኮ አይደለም። በእናትህ ምን ሳልረዳህ ቀርቼ አይደለም። ያሳለፍከውን ጊዜ በደንብ ነው የማውቀው፣ በደንብ ነው የሰማሁትም ሁሉን ነገር የማውቃለሁ። ግን አሁን አንተ መረጋጋት መቻል አለብህ። ምናልባት አንተ ላይ ያደረሱብህ ጥቃት ያደረሱብህ ሰዎች ላይሆኑ ይችላሉ፣ በሌላ ምክንያት ሊሆን ይችላል ይሄ ነገር የደረሰው። እሱ ማወቅ ያለብን ማጣራት ባለብን ልክ ምን አጣራናል። ግን አንተ እንድትረጋጋ ፈልጋለሁ በደንብ። በእናትህ ተረጋጋ። እኔ ቃል እገባልሃለሁ እናትህን ካለችበት ቦታ ላይ ፈልጌ ያመጣልሃለሁ። ግን እንደ ወንድም እንድጠነክር እፈልጋለሁ። አቤልን ያየኸው ነው። በዚህ ሁሉ ፈተና ውስጥ ሁላ ሆኖ ተስፋ አይቆርጥም። አሁንም ለሁለት ነው የሚቆማር። አንተም ደግሞ እንደ ወንድም ቆፍጠን እንድትል እፈልጋለሁ። ጠንከር እንድትልልኝ እፈልጋለሁ። እኔ ቃል እገባልሃለሁ እናትህን ካለችበት ቦታ ላይ ፈልጌ ያመጣለሁ። የሰማኝ ነው አይደል? ተረጋጋ በእናትህ። እምባን አታፍስስ። ዝም አይዞህ በቃ ትገኛለች። እናት ሳትፈጠር ጥረት ተደርጎ በተደረገው ባለው ኃይል ተጠቅሞ ትገኛለች። እሱን ቃል እየገባልን እኛም እንደ ጎረቤት እናመጣታለን። መፍትሄ ይገኛል። ነቃ በል፣ አይዞህ አንተ ጠንከር በል። አሁን ተረጋጋና አቤል እንዴት መንገር እንዳለብን ነው መነጋገር ያለብን። አንተ እንደዚህ ስሜታዊ እንድትሆን አልፈልግም እኔ። አሁን እሱም ሲመጣ በዚህ ያለው ነገር ድንገት ሊያስደነግጠው ይችላል። ማለት እኔም እንደምመጣ አያውቅም እዚህ ቤት፣ ግን እንዲመጣ ነገር ነው ነበረ። እየመጣም እንዳለ እየነገሩኝ ነው። ስለዚህ አሁን ለእሱ እንዴት መንገር እንዳለብን ነው መነጋገር ያለብን። ስላዘንክ ስለተጨነቅ ምንም የሚፈጠር ነገር የለም። ተረጋጋሽ። እንጃ እኔ ውድ ቤተሰቦች ምን ማለት እንዳለብኝ አላውቅም። እዚህ ቤት ላይ በተደጋጋሚ ነው ሀዘን እየደረሰ ያለው። አቤል ያው ማለት ወንጀለኞችን ለማጋለጥ የማይገባበት ነገር የለም፣ የማይሞክረው ነገር የለም። እሱን ደግሞ መበቀል የሚፈልጉት እሱን ቀጥታ ከማጥቃት ይልቅ ያው እሱንም ለማጥቃት ስለማይቻላቸው በቤተሰቦቹ ነው እየመጡበት ያሉት። እንግዲህ አስቡት፣ ወንድሙ ጠፍቶብን ረጅም ሰዓት እንደዛ ስንስተቃይ ቆይተን ያ ሁሉ ነገር ደርሶ እዛ ሞተ ተብሎ ደግሞ ሀዘን ከተቀመጥን ስንት ነገር ከተደረሰ በኋላ ደግሞ ያው ወንድምየው እንደምታዩት በአካል አግኝተነዋል። እግሩን ለቀቅ ቢያደርገውም ያው እጁ ላይ ግን አሁንም ጉዳቱ እንዳለ ነው። እንግዲህ እዚህ ጉዳት ላይ እዚህ ሀዘን ላይ ያለ ደግሞ አሁን የእናታቸው መሰወር ደግሞ ሌላ ቤቱ ላይ ሌላ ዱብዳ ነው የሆነብን። በጣም ግራ የሚያጋባ ነገር ነው እያጋጠመን ያለው። ምን ማድረግ እንዳለብን ከየት መጀመር እንዳለብን ራሱ አላውቅም። ግን በእርግጠኝነት የእነ አቤልን እናት ፈልገን ማግኘታችን አይቀርም፣ ከገቡበት መውጣታችን አይቀርም። ይህንንም ደግሞ ደፍሮ ይህን ቤት ደፍሮ ደግሞ ይህን ያህል ነገር እያደረሰ ያለውንም ሰው ደግሞ ለህግ አሳልፈ መስጠታችንም አይቀርም። አሁን እያሳሰበኝ ያለው ለአቤል እንዴት ነው ይህን ነገር መንገር የምንችለው ነው። ለእናቱ ያለውን ስሜት በጣም ነው የማውቀው። እናቱን መሰወርን እንጃ የሚቋቋሙላ አይመስለኝም። ምን ማድረግ እንዳለብኝ አላውቅም። እስኪ ከእናንተ የሆነ ነገር በሉ። እንደ አካባቢያችን ተጨባጭ ሁኔታ ስናየው እሷ ቤተክርስቲያን ስትሄድ በተጨባጭ የታየ ነገር ባይኖርም እንደ አካባቢ ግን ያገኘነው ከአንዳንድ
ሰው ስንነጋገር በተጨባጩ ይሄ ነው ባይል በሆነ ለየት ያሉ ነገሮች የታዩ ሁለት ነገሮች እንዳሉ ተገንዝበናል። ምንድናቸው እነዚህ ነገሮች? እነዚያ ሁለት ነገሮች ምንድናቸው? ለየት ያለ መኪና ታይቶ የማይታወቅ መኪና በድምፅ እንዳለፈ እዛ ደጅ ላይ እንደመጣ ኢንፎርሜሽኑ ሰምተናል። ጥበቃውን አውርቶት ጥበቃው በተጨባጭ ይሄ ነው ባይለንም እኔም እንደሰማሁት እንዳየሁት እያለ እንጥልጥል ያደረገው ያው ጉዳዩን ከመኝታ ቤቱን ቶሎ ካለ መንቃት መኪናው እንደሄደ ተረድታ ከእሱ አግኝተናል። ጋሽ ይሄ ትልቅ ግቢ ነው እንግዲህ በደንብ እንደሚጠበቅ አውቃለሁ። ግቢው በር ላይም ደግሞ ያሉት ጥበቆች እንግዲህ በር ከፍቶ መኪና ማስወጣት ማስገባት የእነሱ ድርሻ ነው። ስለዚህ ለየት ያለ ነገር ካለ ማየት ነበረበት አይደል? ደጅ ላይ እንደ ድምፅ እንደሰማና እንዳየ ሳይሆን እንደ ድምፁ የመኪና ድምፅ ለየት ያለ የመኪና ድምፅ እንዳገኘ በተጨባጭ ነግሮናል። ወይንሸት ወታለች ከቤት እንደወጣች ወደ ቤተክርስቲያን እያመራች እያለ የሆነ ቆየት ብሎ የመኪና ድምፅ እንደተሰማ ነው የተገኘው። እሷም ጋር ይምጣ የሚለውን ነው እንጂ ያልታወቀው ያው እንደ እንትን መኪና መምጣቱን የምናውቀው ብሎ ከጥበቃ የተረዳ ነው። ግን ከዚህ ግቢ ግን የወጡት በእግራቸው ነው አይደል? እሳቸው በእግር እንደወጡ ነው ሳማኝ እንትን ግን መኪና መምጣቱን ብቻ ነው እሷ ጋር ይገናኝ የተጨባጭ ነገር አለ። ጋሽ እንደዚህ አይነት ነገር ግን በተደጋጋሚ ያጋጥማል ማለት ለየት ያሉ መኪኖች እዚህ ግቢ ገብተው ይወጣሉ? አይ ብዙ አናይም እኛ የራሳቸው የቤተሰቡ የአካባቢው ሰው መኪና እንጂ ለየት ያለ መኪና አጋጥሞን አያውቅም። በጣም ግራ የሚያጋባ ሁኔታ ነው ያለው። አሁን እንዴት ነው ለአቤልስ መንገር የምንችለው ይሄንን ነገር? ከሰለ አሁን ቡና ላይ ምናምን ይወራል። ተደጋጋሚ እነሱ ላይ የሚደርስ ጫና ምን መፍትሄ እንደሚገኝለት አይታወቅም። ያው ግን ይወራል ሰፈር ላይ ማለት ነው። ቡና ላይ ተሰብስቦ ሰው ያወራል። ግን መፍትሄው በምንድን ነው የምናገኘው? ያው ማሚዬ እንደነገርኩት የኛ ስራ በጣም ሪስክ ያለው ስራ ነው። ህይወታችንን አሲዘን የገባንበት ስራ ነው። ምን ሊያጋጥመን እንደሚችል አላውቅም። ግን ሁሌም ፍትህ መስፈን መቻል አለበት፣ ከተበዳይ ጎን መቆም መቻል አለበት ብለን ስለምናስብ ነው። ብዙ ነገር ያጋጥመናል፣ በጣም ብዙ ነገር። አሁን ከደረሰብንም በላይ እየደረሰብን ያለው እኔም ወንድሞቼም ብዙ ነን። ሁላችንም እንደዚህ አይነት ስራ ስለምንሰራ ብዙ ነገር እየደረሰብን ያለው፣ ቤተሰቦቻችንም እየተጎዱ ነው ያሉት እናውቃለን። ግን ቢሆንም ያ ነገር ያጠነክረናል እንጂ በታምር የሚያሰንፈን ነገር አይደለም። አቤልም ደግሞ በጣም ጀግና ነው። በጣም ትልቅ የጀግንነት ስራ ነው እየሰራ ያለው። ለዛም ነው እንደዚህ አይነት ፈተና እየበዛበት ያለው። አንዳንዴም እንደዚህ ፈጣሪ የሚወደውን ስራ ስትሰሩ ሰይጣን በጣም ስለሚቀና በሀዘን እንደዚህ እየደቆሰ ከዛ ውስጥ ተስፋ አስቆርጦ ማውጣት ነው የሚፈልገው። እኛ ደግሞ ያ ነገር እንዲሁም በጭራሽ አንፈቅድም። በእርግጠኝነት ማሚዬን እዚህ ቤት ይዣት እንደመመጣ እርግጠኛ ነኝ። ግን መነሻውን ማወቅ ስላለብን ነው እንደዚህ እያደረኩ ያለው። አሁን እንግዲህ አቤል እየመጣ እንደሆነ ነው እየነገሩኝ ያሉት። ስለዚህ በተቻለ መጠን እናንተ ጋር የስሜት መረባበሽ እንዳይኖር፣ በተለይ ዩኒ ፕሊስ በእናትህ አሁን ባለበት ሁኔታ ላይ አቤል ሌላ ነገር ተጨምሮበት አይችልም እና ስሜት እንዲለዋወጥ አልፈልግም። አረጋግተን መንገር መቻል አለብን። ከገባ በኋላ ትንሽ ባንችልም ያው እየሳቅን እየተጫወትን ነገሮችን ቀለል አድርገን ነው መንገር ያለብን። ዩኒ የሰማኸኝ ነው? አሁን ስሜቶችን እናረጋጋቸው። ማሚ ምንም አትሆንም። እኔ ቃል ገብቼልሃለሁ ካለችበት ይዤ ልመጣለሁ። እና እንግዲህ ቤተሰቦቻችን ያው አሁን አቤልን በመጠበቅ ላይ ነው ያለነው። እየመጣም እንደሆነ ከጠባቂዎቹ ደውለንላቸው ነበረ። ከእሱ ጠባቂዎች መስማት ችለናል። እንግዲህ አሁን ቁጭ ብለን እንጠብቀዋለን። አቤል ሲመጣ እንግዲህ ካሜራ ተደቅኖ ሲያይ ምናምን ሊደናገጥ ይችላል። ኦቤስ ነው። ግን በተቻለ መጠን እንግዲህ አረጋግተን አጫውተን ለመንገር ጥረት እናደርጋለን። እናንተስ ምን እየተሰማችሁ እንዳለ ኮመንት ላይ እንድታሰፍሩልንም እንፈልጋለን። ከዚህ አሁን አቤልን እንጠብቀውና አቤል ሲመጣ እንግዲህ በተነጋገርነው መልኩ የእሱን ስሜት በማይረብሽ መልኩ ነገሮችን ቀስ አድርገን እነግረዋለን። ተስማምተናል? አቤላ ሰላም፣ እንዴት ነህ? ደህና ናችሁ? አባቴ ፒስ ነው። ግን የሆነ የምናወራው ነገር ስላለ እኔ መቅረጽ አልችልም። ትችላለህ ግን እማ ቁጭ በልና የሆነ ማውራ ነገር ስላለ ነው። ሰላም ናችሁ? ሰላም ነው።
ማስነገር ያስፈልገኛል እንዴ ማለት ነው ፕራንክ ያያለሽ አይ ማክስ አይደለም አቤላ እንዴት ነህ ታዲያ? አሉ ስለዚህ ግራ ያገባችኝ ነው ማለት አንድ የሆነ እስኪ ማክሰን አለ መጀመሪያ ምንም እኮ አልደጋፊኝም እኮ ለነገርህ ነው ያ ምን ሎሌ ላይ ተፈጠረ ነገር ሎሌ ላይ ተፈጠረ ነገር አንድ ማውራት ያለብን ጉዳይ ስላለ ነው ሳምስ እሺ ማዘዝ ምን ነው ይዘጋ አቤላ የሆነ የጀመርከው ምናምን አዲስ ነገር ነበር እንዴ? እኔ ማላውቀው ክፍለ ሀገር ምን ልሰራ ይችላል? አስያስከው ኬዝ ነው ለክፍለ ሀገር የልከው አዲስ ኬዝ ነው ይዣለሁ እኮ እሱ ግድ እንትን አሁን የጀመርኩት ነው አላየው ምንድን ነው አውጣውጭ ነገር የእንትኑ ጉዳይ ነው የዲያስፖራ ጉዳይ ነው ዲያስፖራ ትንሽ ያሳዝናል ግን አሁን እሱን ተውና ምንድን ነው አልሚ የተፈጠረ ነገር አለ እንዴ? አዲስ ነገር አለ ምንድን ነው? ሰላም ነው። ኧረ ሰላም ነው እንዴ? አይ እናቴንም እኮ ከቤት ውስጥ የለችም እንግዲህ ሳምሪም የለችም ቤት ውስጥ ምንድን ነው ሳምሪ ሆነችው ነገር አለ? ኧረ ሰላም ነው ችግር የለም። አንተ ሳምሪና ማታ ሳምሪ ገና ነች እንዴ? አሁን ግን እሺ ግን አሁን እዚህ ጋር ታደርጉ የምፈልገው ነገር አለ ባይዘው ቤተሰቦችን ሰላም አላልክም። መጀመሪያ ቤተሰቦችን ሰላም ነው ችግር የለም። አሁን እነሱ ቤተሰቦችን ሰላም ማለት ሳይሆን እኔ አሁን እዚህ ጋር ቴዲ ይቅርታ እንድትቀየመኝም አልፈልግም። ግን ምንድነው የሄድኩበት ኬዝ ምንም ነገር እንትን ሳልል የመጣሁት በጣም አንገብጋቢ የሆነ ነገር ነው። ለዛም ነው የሄድኩት። ታውቃለህ ቤተሰብ ትቶ እዚህ ጋር ያለውን ክሩ ትቶ ወደ ክፍለ ሀገር መውጣት ምን ያክለኛ ቻሌንጅ እንደሚያደርግ ታውቃለህ። ያንን ነገር ትቶ መምጣት ደግሞ እሱ ሌላ ታሪክ ነው። እንዴት እንደመጣን ምን እንዳልኩኝ ደግሞ ከኔ ጋርም ደግሞ አልነበረም ኮንታክት ስታደርግ የነበረው እኮ ምን ቢፈጠር ነው ታዲያ ቴዲ አቤላ እኛም ጀምረን የነበረውን ስራ ትተን ወደዚህ የመጣንበት አዲስ የተፈጠረ ነገር ስላለ ማለት የኔ እናንተን ብርታት የሚፈልግ ጥንካሬ የሚፈልግ ነገር ነው። ቴዲ እያስጨነቅኩ አይደለም፣ ያው ነገሮችን ቀለል አድርጌ እየነገርኩ ነው እኮ። ቀለል አድርገህ የምትነግረኝ ነው እኮ። አሁን በደንብ መጠንከር ያለብን ታይም ነው እንዴ። ምንድነው ስለምንድነው መጠንከር እያወራኝ ነው ቴዲ? እኔ ህፃን ልጅ እኮ አይደለም ማለት እኔ አሁን ምን ልታወራ እየፈለክ እንደሆነ ገብቶኛል፣ ግን ስለምንድነው ነው በቃ ንገረው ቴዲ። ምን ነው የሚነግረኝ? ያው አቤላ ያው ስለምንድነው ያወራ? አሁን ሲጀመር ካሜራውን የሚጥፋና እናወራ በቃ በስትክክል ምን ማውራት ስለምንድነው ማውራት ያለብን? ካሜራውን አጥፋው። ስማኝ አቤል፣ እናታችን ጠፍታለች። ምን ማለት ነው? አቤል ተረጋጋ። አቤል ተረጋጋ። እናታችን ምን ሆነ የምጠፋው? አቤል ተረጋጋ። ቆይ ቴዲ ተረጋጋ። እኔ ረጋጋ፣ ችግር የለውም እረጋጋለሁ። ግን እዚህ ጋር እኮ የነበረው አንድ ለሷ አይደለም። ምን ማለት ነው? እናት ጠፍታለች ማለት ቆይ ዮናስ እዚህ የነበሩ ሰዎች ሴት ይሉ ክፍለ ሀገር ሄዳ ነው። ይሄን ደግሞ ሳትነግረኝ የት ማለት ነው? ምን ማለት ነው? አቤላ 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 ና ተረጋጋ። በእናትህ እንደዚህ እንድትሆን እኮ አይደለም። ጠፍታለች ነው አይደል? አሁን ለማሳብ መቻል ነው ያለብን። ይኸውልህ ጠፍታለች አይደል ያልከኝ? አዎ ጠፍታለች እና ስለዚህ ልፈልጋት መጀመሪያ ማሰብ መቻል አለብን። ምንድን ይፈጠር ያለው ነገር ወንድሜ ለራሱ እንደዚህ ሲሆን እኔ የማውቀው ወንድሜ ምን እንደሆነ ይኸውልህ እየሰማኝ ነው። ወንድሜ ለራሱ የማውቀው እኔ ነኝ። ወንድሜ ምን እንደሆነ የማውቀው ነኝ። ሰማህ? እናቴ ደግሞ አንድ ነገር ልትሆንብኝ አልፈልግም እኮ። እሺ ወዴት ነው የምትሄደው? ንገረኝ። እሺ ወዴት እንሂድ? ወዴት እንሂድ? ንገረኝ። ሰዎች የነበሩ ሰዎች ሄዱ። እሱን የምናጣራው ነገር እናጣራለን፣ ግን መጀመሪያ ተረጋጋ። የምናወራው እኮ ስለ እናቴ ነው ቴዲ። የምናወራው ስለ እናቴ ነው አውቃለሁ። የት ሄዱ ጋርዶቻችን? የኔ ጋርዶች እዚህ አስቀምጫቸው ሄድኩት። የት ነው ሄዱት? ስለነሱ በቆም በሰዓቱ እንዳልነበረ ሹፌሩም እንዳልነበረ ነው። ጋርዱም የለም። ጋርዱም ሹፌሩም በሰዓቱ ማንም ሰው የለም። ስለዚህ እናቴ ጠፍታለች። አሁን እናቴ ጠፍታለች ነው የምትለኝ? አዎ። አቤል ኧረ ወንድ ልጅ አቤል